ቲክቶክ ላይ አንድ እውነተኛ ታሪክ ተልኮልኝ ነበር። ሳነባው እስካሁን ከሰማቸው አሳዛኝ ታሪኮች መካከል አንዱን ይሆናል። ይህን ቪዲዮ የሰራሁትም ለእናንተም ላነብላችሁ ነው። በ1876 ዓ.ም ፈረንሳይ ውስጥ ብላንካ የተባለች በጣም ቆንጆ ተጫዋችና በከፍተኛ የሀብታም ቤተሰብ ውስጥ የምትኖር ወጣት ነበረች። ብላንካ በአንድ ወቅት ላይ ከጥበቃ ጋር ፍቅር ያዘች። ነገር ግን እናቷ ጥበቃው ድሃ ስለሆነ ግንኙነታቸውን አልወደደችውም። ብላንካ ግን ከሱ ውጪ ሌላ አልፈልግም ብላ አጥብቃ ተከራከረችለት። በዚህ ጊዜ እናቷ ዘገናኝ የሆነ ውሳኔ ወሰነች። ብላንካን ሐሳብሽን እስክትቀይሪ ድረስ እዚህ ትቆያለሽ በማለት በቤታቸው ሰገነት ላይ አንድ ጠባብ ጨለማ ክፍል ውስጥ ዘጋችባት። ብላንካ ከዚህ ክፍል ውስጥ ለ25 ዓመት አልወጣችም። እናቷና ወንድሟ ብላንካ እንደጠፋች ለሰዎች በመናገር ለዓመታት ዋሹ። ብላንካ እዚህ ክፍል ውስጥ ብርሃን ሳታይ፣ ንጹህ አየር ሳታገኝ፣ ከሰው ጋር ሳታወራ ሩብ ክፍለ ዘመን አሳለፈች። የምትመገበውም እናቷ የምትጠልላትን ትርፍራፊ ምግቦች ብቻ ነበረ። በ1901 ዓ.ም ፖሊስ አንድ ስም የሌለው ሚስጥራዊ ደብዳቤ ደረሰ። ደብዳቤው በአንድ የሀብታም ቤት ውስጥ የታሰረች ሴት አለች የሚል ነበረ። ፖሊሶቹ ወደ ቤቱ ሄደው ሰገነቱን ሲከፍቱት ያዩት ነገር እጅግ የሚዘገንን ነበረ። ብላንካ አጥንቷ እስኪቆጠር ድረስ ከስታ ራቁቷን ሆና በቆሻሻ ምግቦች ትርፍራፊ መካከል ተኝታ አገኟት። ለ25 ዓመታት ብርሃን ስላላየች አይኖቿን መክፈት እንኳን አችልም ነበረ። የሚገርመው ነገር ብላንካ የታሰረችበት ክፍል ውስጥ ሆና የሰዎች ድምፅና የልጆቹን ጨዋታ እየሰማች ለዓመታት ስታለቅስ መኖሯ ነው። ብላንካ ከስር ስትወጣ አእምሯ ክፉኛ ተጎድቶ ነበረ። የወደደችው ጥበቃም እሷ ታስራ እያለች ሕይወቱ አልፎ ነበረ። እናቷ በቁጥጥር ስር በዋለች በ15 ቀን ውስጥ በህዝብ ቁጣና በህሊና ጸጸት ምክንያት ራሷን አጠፋች። ብላንካ ግን እስከ ሕይወቷ ፍጻሜ ድረስ ወደ ቀድሞ ጤንነቷ ሳትመለስ በአእምሮ ሕክምና ማዕከል ውስጥ በ1913 ዓ.ም ሕይወቷ አለፈ።